ሰላም አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ተከታታዮች እንዴት አላችሁ? ሰላም ነው እኛ ጋር አልሐምዱሊላህ። ዛሬ ደግሞ በዚች ዲዛይን ከች ብለናል። ብዙ ቀረጻው አያስታውቅም። አምሸይ የውጩ የበረንዳው ይሄን ይመስላል። ያው እንደምታዩት የተሰራው የኳርትዝ ቅብ ነው። በዚህ መልኩ ተሰርቷል። ይሄ ደግሞ እንደምታዩት ውሃ ልኩ በዚህ መልኩ እንደዚህ ብላ ወጥታለች። አሁን ደግሞ ያው ወደ ውስጥ ገባን የማሳያችሁ የውስጡን ነው። ይቺ ያው እንደምታዩት ኮሪደር ናት። ይቺ ያው እንደምታዩት ኮሪደር ናት። ይሄን በመሰለ መልኩ አልቃለች ማለት ነው። ይሄ እንደምታዩት ይሄ መብራት አገልግሎቱ ሁለት ነው። አንደኛው አገልግሎቱ ምንድነው? ያው ጨለማን ወደ ብርሃን ለመቀየር ማንኛውም አምፖል እንደሚሰጠው አገልግሎት ይሰጣል። ከዛ በተጨማሪ ግን ስፒከር አለው እና ውስጥ ላይ በዋየርለስ ይሰራል። በብሉቱዝ ተገናኝቶ ስልክ ላይ የሚፈለገውን ድምጽ በዛ ለቆ ማዳመጥ እንዲቻል ተደርጎ የተሰራ ነው ማለት ነው። ኮሪደር ይሄን ይመስላል። አሁን ደግሞ ወዴት ነው እየሄድን ያለን? ወደ መኝታ ክላስ እንገባለን። መኝታ ክላስ ስንገባ እንደዚህ ፏ ፍክት ያለች ዲዛይን ቀለል ያለች በቃ አሁንም ያለው መብራት እዚህ ጋር አለ። መብራት በኖረ ሁሉም እየበራ ባሳያችሁ ደስ ይለኝ ነበረ። እዚህ ክላስ እንግዲህ እንደምታዩት ይሄ መሃሉ ትልቅ ባለ ብሉቱዝ የሚገናኝ ትልቅ መብራት አለ መሃል ላይ እንደምታዩት። ዙሪያውን ደግሞ ይሄ በየክፍልፋውና መሃል ላይ ባለችው በአራት ማዕዘን ሻዶ ላይት አለ። ያ ሻዶ ላይት ምንድነው? ድም ላይት እንለዋለን እኛ። በቃ ብዙ አይነት ከለሮችን ያበራል። ቦግልም እያለ በቃ ለየት ያለ እንትን ያስመስላል። ቤት በጣም ያሳምራልና መብራት ስለሌለ ላሳያችሁ አልቻልኩም። ከዛ በተጨማሪ ደግሞ ጥቃቅን ያችሁን እዚህ ማዕዘን ላይ በጣም ቢያንስ በቃ ከ8 እና እንደዛ ያላነሱ አሉ ስፖት ላይት የሚባሉ ማለት ነው። ቢያንስ 3 አይነት ከለር ሊበሩ የሚችሉ በቃ ሁሉንም አጥፍቶ እነዛን ብቻ እያበሩ መጠቀም ይቻላል። መኝታ ክላስ ይሄን ይመስላል። ማብሪያ ማጥፊያ እንደምታዩት ያው እስካሁን እንደነገርኳችሁ እዚህ ጋር ዳብል ማብሪያ ማጥፊያ አለ። ይሄ ዳብል ማብሪያ ማጥፊያ ምንድነው? አንደኛው የሻዶ ላይት ነው፣ አንደኛው ደግሞ የስፖት ላይት ነው ማለት ነው። ይሄ እንደዚህ ነው። ይሄ ዳብል ማለት ነው። አንደኛው እዚህ ጋር ደግሞ ስንመጣ አንደኛው ሁለት ነው። እዚህ ዳብል ማብሪያ ማጥፊያ ነው። አንደኛው ማብሪያ ማጥፊያ የመሃሉን ያበራልናል ላይቱን ማለት ነው። አንደኛው ደግሞ ብሉቱዙን ይሄን ከነካም በኋላ ብሉቱዝ ገብተን ሰርች ስናደርግ ዲቫይስ ኔሙ ይመጣልናል። ያንን ስንነካው ኮኔክት ይሆንና እኛ የምንጠቀመው ነገር በዛ ማዳመጥ እንድንችል ይሄ ፓወር ኦን ኦፉ ማብሪያ ማጥፊያው ነው ማለት ነው። እዚህ ጋር ስንመጣ ይሄ የሻዶ ላይት ማብሪያ ማጥፊያ ነው። ሻዶ ላይት ሪሞትን መጥፋት ይችላል። ያው ግን በዚህ ቀለል ስለሚል በቃ ቆንጆም ይሄ ስለሆነ በዚህ እናበራለን፣ በዚህ እናጠፋለን። እዚህ ላለመምጣት ከተፈለገ ዘው ተተኝቶ በሪሞት ሴንሰሯ እዚች ጋር ያለችው የሻዶዋ ቦክስ ሴንሰር አለው እዚህ። ያን የሻዶ ሪሞት ወደዚህ ቦክስ አዙረን በምንነካው ሰዓት የፈለግነውን ከለር መቀየር ይችላል ማለት ነው። እዚህ ጋር እንግዲህ ሁለት ሶኬቶች አሉ። እነዚህ ሶኬቶች ይሄ እንደምታዩት ያው አልጋ ለዚህ የአልጋ ራስጌ ነውና እዚህ ጋር በቃ ሰውየው ስልኩን ባትሪ ሳይዘጋበት አስቸኳይ ጉዳይ ኑሮት ሰክቶ መጠቀም የሚፈልገው ነገር ካለ ሌላ ቦታ አይሄድም። እዚሁ ተኝቶ ቻርጀሩን እዚህ ሰክቶ መጠቀም ይችላል። ይሄ ብቻ አይደለም አገልግሎቱ፣ ብዙ አገልግሎቶች አሉ። ከአገልግሎቱ አንዱን ነው የነገርኳችሁ። ይሄ በዚህ እንዳለ ወደ መኝታ ክላስ እየሄድን ነው። ወደ መኝታ ክላስ እየሄድ ምን አየሁ? ኮሪደር ላይ ብሬከሮች አየሁ። እነዚህ መቆጣጠሪያ ይባላሉ ብሬከሮች። እነዚህ
እናበራቸዋለን። አሁን ኦፍ አድርገው ይሄን ብሬከር ማለት ነው። ይሄን ብሬከር እንደዚህ ኦፍ ካደረግን በኋላ ለምሳሌ ይሄ የአንድ ክላስ ይሄ አንድ ክላስ ይሄ አንድ ክላስ ይሄ አንድ ክላስ ይሄ አንድ ክላስ ሊሆን ይችላል፣ ወይም የሁለት ክላስ በአንድ ላይ ሊሆን ይችላል። ሳሎን ላይ መብራት ከተበላሸ ይህችን አንዷን ብቻ አጥፍተን የቤቱን ሙሉ ቆጣሪ አናጠፋም። ይህችን አንዷን አጥፍተን የሳሎኑ መብራት እስኪሰራልን ድረስ ሌላውን ክላስ አገልግሎት መጠቀም እንችላለን ማለት ነው። እና ብዙ አገልግሎቶች አሉት። ይሄም እንደነገርኳችሁ ከአገልግሎቶቹ አንዱን ነው የነገርኳችሁ፣ ብሬከር ይባላል። ይሄ በዚህ መልኩ ይችንም እንደዚህ አድርገን ሰርተናታል ማለት ነው። እዚህ ጋር ያው ሻወር አለች። ሻወር ከወገብ በታች ሴራሚክ ትሰራለች የሚል እቅድ ስላለ ቻኬት ተሰራችው ከወገብ በላይ ነው። ይቺ ፓኔል ላይት ትባለች። መብራቷ በቃ ቀለል ያለች ሶስት አይነት ላይት ማሳየት የምትችል ፓኔል ላይት ትባላለች። ቆንጆ መብራት ናት። ይቺ ቀለል ያለች እንደዚህ እያልን ያው እዚህ ጋር ሻወሮች አሉ። ያው ለነዚህ ሌላ ቪዲዮ ብንሰራ ይሻላል ይመስለኛል። በቃ የሚገርም ተደርጎ የተሰራ የውሃ አሰራር ነው። ይሄም በሌላ ቪዲዮ እንቀርባለን የዚህን። ይህ በእንዲህ እንዳለ አሁን ወዴት እየሄድን ነው? ወደ ሳሎን እየገባን ነው። ሳሎን ይሄን ይመስላል እንግዲህ። ያው መብራት ቢኖር ደስ ይል ነበረ። ያው የተሰራበት አካባቢ ይህ ቤት የተሰራበት አካባቢ ላይ ትንሽ የመብራት መቆራረጥ ነገር ስላለ ቪዲዮውን በዛ ልክ መስራት አልተቻለም። ስለዚህ ይህ ሳሎን እንደምታዩት በጣም ዲኮር የበዛበት ነው። ከዲኮሮቹ መካከል ምን አለ? ይህ ተንጠልጥሎ የምታዩት ሲት ላይት ባለ 5 ቅርንጫፍ ነው። 5 አምፖሎች አሉት ውስጡ ላይ ብርጭቆ ውስጥ የተቀበሩ። የዚህ ላይት ማብሪያ ማጥፊያ እዚህ ጋር አለ። እዚህ ጋር የምታዩት ዳብል ስዊች አለ። እዚህ አንዷን በምንነካት ሰዓት ይቺ ዳብል ስዊች አንዷ የዚህ ናት፣ የሴት ላይቱ ማለት ነው። እና የዚህ ይህ ሴት ላይት ሲሸጥ እንግዲህ ፓክድ ሆኖ ነው የሚመጣው። ፓክድ ሆኖ ሲመጣ 5ቱ እዚህ ከተንጠለጠሉ በኋላ 4 ደግሞ በየማዕዘኑ ሳሎን ላይ 4 ማዕዘን ላይ የሚገጠሙ እንደዚህ አጫዋቾች አሉት። ኮርነር ላይት ማለት ነው። የማዕዘን አምፖሎች እንደምታዩት ማለት ነው። መብራት ቢኖር ይበልጥ በጣም ያምር ነበር። እያችሁ አቀማመጣቸው በቃ በዚህ ልክ ተቀምጠዋል። በጣም የሚያምሩ ናቸው። የነዚህ ላይት ደግሞ እዚሁ ከጎኑ አለ። ይሄ እንዳሳያችሁ ዳብል ነው። አንዱን ስንነካው የመሃሉ ይበራል። በቃ ሁለቱንም መጠቀም ከፈለግን እናደርገዋለን። እንዳስፈላጊነቱ አይተን አንዱን ቀነስና አንዱን እንጠቀመዋለን። ወይ የኮርነሩ ወይ የማዕዘኑ ማለት ነው። ከዛ ሲቀጥል እንደነገርኳችሁ ልክ እንደ መኝታ ክላስ ከዛ በዛ ባለመልኩ ስፖት ላይት አለው። እዚህ ጋር ስፖት ላይቶች በቃ ወደ 10 አካባቢ የሚሆኑ ስፖት ላይቶች አሉ። እዚህም የእነዚህ ስፖት ላይቶች ጥቅም ምንድነው? በቃ ብዙ ፓወር የሌላቸው ናቸውና ፓወር የላቸውም። ከዚህኛው መብራት ጋር ቅነስ ተደርጎ በቃ በጣም የጎላ መብራት ሳይኖር ሳይጨልምም ቀነስ አድርጎ መጠቀም ይቻላል እዚህ ቤት ላይ ማለት ነው። እዚህ ጋር ማብሪያ ማጥፊያ ያለው ዳብል ነው። እዚህ ቤት ተጠቀምኩት። እዚህ ጋር ዳብል ማብሪያ ማጥፊያ አለ። ይሄን ስንነካው ስፖት ላይት አበራን ማለት ነው። ስፖት ላይት አበራን። ይሄን ስንነካ እነዛ ስፖት ላይቶች ተጠቀምን፣ አበራን አይደለ? ከዛ አንዷ ይቺ ስፖት ላይት አበራን፣ እዚህ ተጠቀምን ብያቸዋለሁ። ይቺ ደግሞ የውጭ አምፖል ናት። ውጭ ጋር ቆይ ወጥቻ አሳያቸዋለሁ። የውስጡን ቀርጭ ልጨርስና እንግዲህ ይሄን ይመስላል። ወደታች ስንሄድ ምን አለ? ልክ መኝታ ክላስ እንዳየ ነው ይሄ እንትኑ የሻዶ ላይት ቦክስ እዚህ ጋር ቀብረናል። እዚህ ጋር እዚህ ከፍት ምንድነው ልናገኝ የምንችለው? እዚህ ውስጥ ሴንሰር አለች፣ የሪሞት ሴንሰር አለች እዚህ ውስጥ ሻዶ ጋር የተገናኘች። ሻዶውን እዚህ ጋር እናበራለን። የሻዶ ማብሪያ ማጥፊያ ከጎኑ እንደምታዩት ይሄ አለ። ከዛ እንቀጥልና እዚህ ውስጥ ሴንሰር አለች። ያቺ ሴንሰር በምንድነው የምንጠቀማት? ወይዘው በአጋጣሚ ሪሞቱን የማገኘሁት ይሄ ሪሞት እንደምታዩት እቺ እዚህ ጋር ትታያለች። እንደዚህ እንጠቀማታለን። እዚህ ጋር የፈለግነውን ላይት በምንነካ ሰዓት እዚህ ውስጥ የት እንዳለ አይታይም። አሁን ባለሙያ ነው ሊያውቀው የሚችለው። ተቀብሯል፣ ሻዶ ላይት ማለት ነው። ሻዶ ላይት ተቀብሯል እዚህ ጋር
ይሄ ሻዶ ላይት እዚህ የፈለግነውን ከለር መርጠን ስንነካው ያንን ከለር እዛ ላይ እናየዋለን። ቦግል እንድል ማድረግ ከፈለግን እዚህ ጋር የተጻፉ አሉ። ፍላሽ፣ ስሙዝ፣ ፌድ በቃ የሚሉ አሉ። እነሱን ስትሮብ ነው ምናምን የሚል አለ። እሱንም እየነካካን እንጠቀማለን። በምንጠቀም ሰዓት ፍላሽ ስናደርገው በቃ ዲም ላይቱ ቅውጥ ይላል። ብቻ መብራት ኑሮ እያሳየኋችሁ ቢሆን ደስ ይለኝ ነበረ። በዚህ ልክ ተሰርቷል ማለት ነው። ሶኬቶች እንደምታዩት እዚህ ጋር ሶኬት አለ። እስኪ ይሄን ቤት ያሰሩ ሰዎች ደግሞ ቲቪያቸውን እዚች ጋር አስቀምጠው ሶኬት እዚች ጋር ሰርተንላቸዋል። እዚች ጋር ሶኬታቸውን ተጠቅመው እዚህ እየተጠቀሙ ነው። በቃ ይሄን ይመስላል። አሁን ደግሞ ይዣችሁ የምሄደው ወዴት ነው? ወደ ልጆች መኝታ ክላስ። የልጆች መኝታ ክላስ ስለምን ይቀርበታል ተብሎ ፏፈሽ ተደርጎ ተሰርቷል። የልጆች መኝታ ክላስ ማለት እንደዚህ ቀለል ባለች በምታምር ዲዛይን ተሰርታለች። ይቺ የልጆች መኝታ ክላስ እንደነገርኳችሁ ሴትላይት ሲሸጥ 5 ቅርንጫፍ ሳሎን ላይ የሚገጠም አለው። 3 ቅርንጫፍ ደግሞ የተፈለገበት ቦታ ላይ ሊገጠም የሚችል አለው። ማዕዘኑ ላይ ሊገጠም የሚችል ደግሞ የኮርነር ላይት አለው ብያቸዋለሁ። የነዛን አጫዋቾች እዛቻ አሳይቻችሁ ነበር። ይቺም የዛው አካል ናት። አብራ ነው ታሽጋ የምትመጣ ፓክድ ነው እንደነገርኳችሁ እና እዚህ ጋር ተጠቅመናታል ለልጆች መኝታ ክላስ። እዚህ ልጆች መኝታ ክላስ ላይ ሴት ላይት አለ፣ ሻዶ ላይት አለ፣ ምን አለ ደግሞ ስፖት ላይት አለ። አራት ማዕዘን ላይ 4 ስፖት ላይት ተጠቅመናል። የዚህ ሁሉ አጠቃቀም ምንድነው? እዚህ ጋር ስንመጣ ስፖት ላይትን እዚህ እናበራለን፣ ሴት ላይትን እዚህ እናበራለን። ደብል ነው እዚህም የተጠቀምነው ማብሪያ ማጥፊያ። በቃ እንደምታዩት ነው ማብሪያ ማጥፊያውም። አንዷን ስንጠቀም ስፖት ላይት እናበራለን፣ አንዷን ስንጠቀም ደግሞ የመሃሏን ሴት ላይት እናበራለን ማለት ነው። እዚህ ጋር ሶኬት አለ። እንግዲህ የልጆች መኝታ ክላስ እንደመሆኑ መጠን ልጆች አይፓድ፣ ታብሌት ሊኖራቸው ይችላል። እሱን ቻርጅ እያደረጉ የሚጠቀሙበት እዚህ ጋር ሰርተንላቸዋል ማለት ነው። እዚህ ጋር ስንመጣ ደግሞ አንድ ማብሪያ ማጥፊያ አለች። ይቺ ማብሪያ ማጥፊያ አገልግሎቷ ምንድነው ካልን ሻዶ ላይት አለ ብያቸዋለሁ። እንደነገርኳችሁ የልጆች መኝታ ክላስ በዲዛይን የተሰራቸው ለዚች ዲዛይን ምን ተጠቅመናል? ሻዶ ላይት አለ። ይሄ ሻዶ ላይት ማብሪያ ማጥፊያው እዚህ ጋር አድርገን እናበራለን። እዚህ ጋር እንዳሳየኋችሁ ልክ እስካሁን መኝታ ክላስ እና ሳሎን ላይ እንዳሳየኋችሁ የሻዶ ሴንሰር እዚህ ጋር አለ። እዚህ ጋር አለ። ሪሞታችንን አንጥፈን ቅድም ባሳየኋችሁ መንገድ እዚህ ጋር እንቀያይራለን። እንግዲህ ወዴት ነው ይዣችሁ የምሄደው? የመጨረሻ ልትሆን የምትችለው የእቃ ክላስ ናት። እቃ ቤት በዚህ መልኩ እንደዚህ አድርገን ቀለል አድርገን እኛንም በማያደክም ለባለቤቶችን በሚያስደስት መልኩ እንደዚህ አድርገን ሰርተናታል። እንግዲህ እዚች ክላስ ላይ ምንድነው የተጠቀምነው? ሻዶ ላይት አልተጠቀምንም። ያው እንደ አስፈላጊነቱ መጠቀም እንችላለን። እዚህ ጋር ግን አልተጠቀምንም። በቃ ስፖት ላይት አለ። የመሃሏ ይቺ ፓኔል ላይት ያልኳችሁ ሻወር ቤት ላይ ተገጥማ ያሳየኋችሁ 3 አይነት ከለር መብራት የምትችል መብራት ናት ፓኔሏ። ስፖት ላይት ደግሞ 4ቱ ማዕዘን ላይ አለ። ለእቃ ክላስ የዚህን ያክል ከሆነ ሊበቃው ይችላል በሚል እንደዚህ አድርገን የእቃ ክላስን ሰርተናል። ኦኬ የእቃ ክላስ ስዊቾች እዚህ አሉ። ይቺ ፓኔሏን ማብሪያ ናት የመሃሏን። ይቺ ደግሞ ስፖት ላይት የምናበራባት ናት ማለት ነው። እቃ ክላስ እንደመሆኑ መጠን እዚህ ጋር ምናልባት ፍሪጅ ሊቀመጥ ስለሚችል ሶኬት እዚህ ጋር ተሰርቶለታል። በዚህ መልኩ እንደዚህ አድርገን ፏፈሽ ብትን አድርገን እዚህ ጋር ደግሞ ኮሪደር ላይ ስመጣ ምን አለ? የጀርባ መብራት ማብሪያ ማጥፊያ ስዊች ተገጥሞ እዚህ ጋር ማብሪያ ማጥፊያ ማለት ነው። ባለቤቶቹንም አስደስተን እኛም በሙያችን ኮርተን ተደስተን በዚህ መልኩ ሰርተን አስረክበናል። እንግዲህ ውድ የዚህ የቻናላችን ተከታታዮች የምትሰጡን አስተያየት በኮሜንት የእናንተ አስተያየት እኛን ይገነባናል፣ እንቀበላለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ይህን ይመስላል እላችኋለሁ። ቅድም አሳያችኋለሁ ቀርጬ ስጨርስ ያልኳችሁ የበረንዳዋ ይቺ ናት። በረንዳዋ ይችን ትመስላለች። ፓኔል ነው የተገጠመችው ልክ ቅድም እንዳሳየኋችሁ። ይቺ ፓኔል እዛ ዳብል ስዊች ላይ አንዷ የበረንዳ ናት እንዳልኳችሁ። በዚህ መልኩ ሰርተን አስረክበናል ማለት ነው። ሰላም ሁኑ።